ስንት አይነት ሰው አለ ስራ ቁም ነገሩ ግራ ያማከለ በሄደበት ሁሉ ክፋት የተከለ የሰራ አካላቱ እሾህ ያበቀለ ለቸገረው ደራሽ መስሎ የሚያበድር ሁለመናው ክፉ አለባብሶ የሚያድር ስራና ተግባሩ ማይመች ለእግዚአብሔር ስንት አይነት ሰው አለ። እንዴት ሰው ይጠፋል ለወገኑ የሚቆም መከራ ሲመጣ ቆሞ የሚፋለም። ይህ ነው የኔ ሐሳብ የዘውትር ጥያቄ ሳልተኛ የማድረው ህልሜን ተነጥቄ የኔ አካል ካሳቡ ወፍ ብሎ የሚያድረው ተላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ይህ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከገጣሚ አስናቀው ቸኮል ጋር ቃለ ምልልስ እናካሄዳለን። አስናቀውም እንደተለመደው በስልክ መስመራችን ይገኛል። እንደምን አለህ አስናቀው? እግዚአብሔር ይመስገን። እንዴት አለ? ሰላም ነው? እኔ ደህና ነኝ። አንተ እንዴት ነህ? እኔ ደህና ነኝ። ክብሩ ይስፋ። በጣም ጥሩ። እንግዲህ አንተ በየጊዜው ግጥሞችን ትልክልናለህ፣ ታቀርባለህ። በጣም ጥሩ ነው። ያው ቀጥለሃል በኪነ ጥበቡ። እንግዲህ ያው ከብዙ በጥቂቱ እየሞከርኩ ነው፣ እንደሚያመቸኝ ሰዓት እየፈለኩኝ ማለት ነው። ጥሩ ነው። እንግዲህ ግጥም መግጠም ጊዜንም ይጠይቃል፣ ሁኔታዎችንም ይጠይቃልና ባለፈው ጊዜ እንዴት ነው ስለ ግጥም መድብል እያሰብክ ነው ወይ ስልህ እያሰብኩበት ነው ብለሃል። የታሰራ ነገር አለ? በስራ ላይ ነው። እሱም ቢሆን ግን ያው አልቋል ለማለት ለማስደፍር ለዛ ነው ጊዜ ይወስዳል። አንደኛ እያንዳንዱን እንትን ባለፈው እንደተነጋገር ነው ቦታ መስጠትና መመደብ ያስፈልገዋል። ብዙ አይነት እንትኖች አሉት፣ አሰራሮች አሉትና ለዛ ነው እንጂ ቀጥታ እንደወረደ ማሳተም ብቻ ኖሮ ከን ይቻል ነበር። ዋናው ምንድነው የግጥምህን ይዘት እናንተ የሚያብራራ ጽሁፍ ያስፈልጋል። ከምን ተነስተህ እንደጻፍከው ይዘቱ ከምን እንደመጣ ቦታ መስጠት ያስፈልጋል እያንዳንዱ። ስለዚህ ጊዜ ይወስዳል፣ በአጭር ጊዜ የሚሆን አይደለም። አዎ ጊዜው ሲደርስ ማቅረብ ይቻላል፣ ወይም ደግሞ ለአንባቢያን አሳትሞ ማቅረብ ይቻላል። እና ያው ቀላል አይደለም። እዚህ ሀገርም ስራ አለ፣ ቤተሰብ አለ። ያን ሁሉ ተቋቁሞ ደግሞ በኪነ ጥበቡ የሆነ ነገር ሰርቶ ማቅረብም ራሱን የቻለ ፈተና ነው። ለማሳተምም ግን ጥሩ ነው። ፍላጎትን የተሰጠውን አውጥቶ ማሳየት ይገባል። ልክ እንዳንተ የምናደንቃቸው ብዙ ልጆች አሉ። ገጣሚ የሆነ ሰው ካልገጠመ፣ ጸሐፊ የሆነ ሰው ካልጻፈ፣ ድምጽ ያለው ሰው ካልዘፈነ ተሰጠውም